ብሎግ በመዲያም ቤት እንግዲህ ጀምረነዋል ማለት ነው። እንደምታዩት ዛሬም የማሳያችሁ የመሀሼ አሰራር ነው። ዛሬ ከመጀመሪያው እስከ መጨረሻው ነው የማሳያችሁ። ሁላችሁም ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ የምር ሰብስክራይብ እየጨመረ አይደለም። ኧረ ተው ተው፣ አበረታቱኝ ወላሂ ተው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። የእናንተ ሰላም በዝት ይበልልኝ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ብሎግ በመዲያም ቤት እንግዲህ በመዲያም ኩሽና ይዘናል ማለት ነው። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አይከፈልበትም። እና ዛሬ የማሳያችሁ የመሀሼ አሰራር ነው ወይንም ጥቅል ጎመን በሩዝ ነው ማለት ነው። እንደምታዩት ይሄ ቅጠሌው ነና እና በቅዱንስ ነው። ከዛ ይሄ ቀዩ ደግሞ ቲማቲም ነው። ከዛ ማጅ ጨምሬያለሁ። ነጭ ሽንኩርት፣ ቀይ ሽንኩርት አድርጌ ፈጭቼ ነው ይሄ ማለት ነው። እንደምታዩት ሩዜን በደንብ አጥቤ ዘፍዝፌ አጥልሌ ነው እንደዚህ የማደበላለቀው። እዚህ ጋር እንግዲህ ምን ምን ትጨምሪያለሽ ለምትሉት እዚህ ጋር ፍልፍል አስወድ አንድ ማንኪያ ይሄው ጨምራለሁ ማለት ነው። እዚህ ጋር ደግሞ ጨው ያኔ የቀመሳችሁ ጨውን እንዳይበዛባችሁ ማጅም ስለሚደረግበት ማለት ነው። ያው ግማሽ ማንኪያ የስኳር ማንኪያ ወይንም የሾርባ ማንኪያ ማለት ነው። እዚህ ጋር የምታዩት ከሙን በትልቁ ግማሽ ማለት ነው። ይሄው ጨምራለሁኝ። ከዛ እዚህ ጋር ደግሞ ላይሞን ያኔ ምልህ ላይሞን ማያቃለ ብዬ አላሰብም። እዚህ ጋር ምልህ ላይሞን ይሄም አንድ ማንካ ሁለት ማንካ ተሻን ትንሽ አሞቅ ነገር እንወዳኛና እንደዚህ ካድርገን ሁለት ማለት ነው። ይሄው ይሄ ማለት ነው። እዚህ ጋር ደግሞ የምታዩት ይህ ባህራት ሙሸከል ይባላል በአረቦቹ። ሁሉም አይነት ቅመም የተደበላለቀበት ይሄው አንድ ግማሽ ማንኪያ የሾርባ ማለት ነው። ታያችሁ ይሄ ማለት ነው። የሾርባ ማንኪያ ግማሽ ሞ ካመል። እዚህ ጋር ደግሞ ባህራት አሰንቡሳ ይባላል። በጣም ነው የሚጥመው። ይሄም በግማሽ ማንኪያ ማለት ነው። ትንሽ እንደጣፈጠልን ነው። እንግዲህ እንደዚህ አድርገን ጨርሰናል ማለት ነው። አሁን ምንድን ይቀረናል? ድብስ ሩማን ማሳያችሁ ይሆናል። ተከታተሉ። ይሄ እንግዲህ እንደምታዩት ድብስ ሩማን ይባላል። መቼም የማታውቁታላችሁ ብዬ አላስብም። ይሄ ማለት ነው ድብስ ሩማን የሚባለው በጣም ነው የሚጣፍጠው፣ ያጣፍጣል ማለት ነው። ይሄ ደግሞ ያው እንግዲህ በዛ አድርጌ ነው የምጨምርበት ማለት ነው። እና እንደዚህ አድርጌ ከጨማመድኩ በኋላ አደበላልቄ ምናምን ተቀላልሌ ደግሞ አሳያችሁ ይሆናል ማለት ነው። ያው እንግዲህ ከተመቸኝም እሰየው፣ ካልተመቸኝም ምንም ማድረግ አይቻልም። በድላችሁ ዘን እሺ። በግዶንስ የት አለ ለምትሉት ደግሞ በግዶንሱ እዚህ ጋር አለ ማለት ነው። እዚህ ጋር ደግሞ ዘይት ዘይቱን ይሄ የወይራ ዘይት ይባላል በእኛ እዚህ ሀገር ዘይት ዘይቱን ይሄን እንዲሁ በዛ አድርጌ ነው የምጨምረው ማለት ነው። በግዶንሱ ደግሞ አባይ ያሳያችሁ ለእናንተ ስል እንጂ ጨምሬበታለሁ በደንብ አድርጌ። ያው እንደነገርኳችሁ አሁን በፊት ፈጭቼ ምናምን ነው ማስቀመጠው በደንብ አጥቤ ምናምን ስንሰራ ሁላችንም እንዲመቸን ማለት ነው። ይሄ እንግዲህ በግዶንስ ይባላል። ወይታል እዚህ ጋር ማለት ነው። እዚህ ጋር ተፈጭቶ በኡልባ አስቀምጬዋለሁ ማለት ነው። እና አሁን በደንብ አድርጌ አደበላልቄ ደግሞ ማሳያችሁ ይሆናል ማለት ነው። እዚህ ጋር እንደምታዩት ደግሞ ጥቅሉ ጎመንና ይሄ ቅል ነው የሚባለው፣ ኩሳ ነው ወይ ሀገር የሚባለው። ከዚህ የማያቃጥል ቃሪያ ጋራ አድርጌ ነው የምሰራው። ይሄ ጥቅል ጎመን ይባላል ማለት ነው፣ ወይንም መልፎፍ በአረቦቹ። ጠቅልሌ ደግሞ ስጨርስ አይታያችኋለሁ። እሺ የኔ ውዶች ተከታተሉኝ። እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ብቻ እንዳይረሳ እሺ የኔ ውዶች። እንግዲህ በዚህ መልኩ አደበላልቄዋለሁ ማለት ነው። ቅመሙን ሁሉንም ስጨምር አሳይቻችኋለሁ። አሁን ደግሞ እንግዲህ ወደ ጥቅለላው ነው የማሳያችሁ። ጠቅልሌ ስጨርስ ቪዲዮ መቀረጽላችሁ ይሆናል ደግሞ ማለት ነው። ስጨርስ ነው እንጂ አሁን አይመችኝም ማለት ነው። ምክንያቱም እየተጠቀለለ ካሜራማን የሌለው ሰው አስቸጋሪ ስለሆነ ማለት ነው። ሀባይቢ እና ይሄንን ይመስላል። ስጨርስ እንገናኝ ሀባይቢ። ባይ ባይ።
እንግዲህ በዚህ መልኩ ጨርሻለሁ ማለት ነው። ያው ስጠቃለን እንደነገርኳችሁ ካሜራማን ከሌለ የለም። ምክንያቱም እንትን አይልም አይመችም። በይሄው እንትን የራሱ ከፈዛቴ አልወለቀም። የምር በጣም ደክሞኛል። የውሃ ወረጋኝ ነው ይሄ ይሻላል ስጠቃልሉትና ያኔ ይመቻል። እንደዛ አይደለም ግን ቢሆንም ደክሞኛል። የምር በጣም ደክሞኛል። በጣም አሞኝ ነበረ። ግን ያው ቪዲዮ ስለሆነ ግዴታ ነው እንጂ ድምጽ የራሱ ያስታውቃል ወላሂ። እና በዚህ መልኩ በሚያምር ሁኔታ ጨራርሰናል ማለት ነው። ይሄን ደግሞ ላው ላይ የማረገው የራሱ ጥቅል ጎመኑ የቀነጣጠስኩት ነው ጫፍ ጫፍ ላይ ማለት ነው። እሺ እንደዚህ አድርጌ እርብርብ አድርጌ ከድኔ ነው የማስቀምጠው። ነገ ነው የሚሰራው ማለት ነው፣ ወይንም ነገ ነው የሚበስለው። ዛሬ ይበስላል። እና ያው በነገራችን ላይ ቪዲዮ የምለቀው የዕለቱን ሳይሆን ለምሳሌ ቪዲዮ ቀርጬ አስቀምጬ ነው እንደገና ኤዲት አድርጌ የሚደረገውን ምናምን። አሁን እንኳን ያው ልጆቹ ስለተኙልኝ ኤዲት ምናምን አላደረገውም። ዝም ብዬ ነው ይሄንን አንስቼ ምጭ ነው ማለት ነው። እና ያው ኤዲትን ባላረገውም ቶሎ አለቀውም። እና ሁላችሁም አበረታቱኝ አባይቢ። የምር እንደዚህ እያመመኝ እያያችሁ መቼም ዝም እንደማትሉኝ አውቃለሁ። የምር እገዙ፣ በቃ ማገዝ ያው ለእኔ እገዛ በሉት። ምክንያቱም እናንተ ላይክ እና ሸር ባረጋችሁ ቁጥር ለእኔ እይታ ይኖረዋል። ከዛ ደግሞ ቪዲዮዬ ይቆጥርልኛል ማለት ነው። የምር ሰዓቱ ስለቀነሰብኝ ተባበሩ። ሰው ወዲያችሁ መቼም እንደዚህ እየለመንኳችሁ እንደማታሳፍሩ አምናለሁ። ምክንያቱም ዲካምን ልፋትን ታውቁታላችሁና ማለት ነው ቤተሰብ። እና የዛሬው እንግዲህ ብሎ በመዲያም ቤት ይህንን ይመስል ነበር። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉት ከወደዳችሁት። ካልወደዳችሁትም እንግዲህ ምንም ማድረግ አይቻልም። ግዴታ ውደዱ አለ። ምክንያቱም አላስ አበረታቱኝ ነው አበረታቱኝ ነው። ካበረታታችሁኝ አበረታታችሁኝ፣ ካላበረታታችሁኝ ደግሞ ምንም ማድረግ አልችልም። አለኩል ያህል የዛሬው ቪዲዮ ይህንን ይመስላል። ሁላችሁም እንደወደዳችሁ የምር ባለፈው ራሱ ወላሂ ዜድ ጎበዝ ነሽ አንቺ እኮ እንደዚህ ምናምን ያላችሁ ልጅ ራሱ አላችሁ። እያመመሽ እንደዚህ ምናምን ያላችሁ ልጅ ያላችሁና እስኪ ሁላችሁም አበረታቱኝ ማለት ነው። ስታበረታቱኝ እኔ እናንተ ሞራል ትሰጡኛላችሁ። የምር እኔ ግን ያው አንዳንዴ ሰዋራ ሜቃጌ ነው መሰለኝ የሚመስልብኝ። ለዛ መሰለኝ የማትረዱኝ ነው መሰለኝ አይደለም። አሁን ላይ ሳስበው እንደዛ መሰለኝ። ምክንያቱም እኔ የቀልድና የምሬ ስለማይለይ ሁላችሁ መሰለኝ። አልሙሂም ሁላችሁም ላይክ ሸር በማድረግ አበረታቱ። እንግዲህ ይህንን በሚያክል ብረት ድስት እስኪሁት ብረት ድስቱ የምር በጣም ትልቅ ነው፣ ያካበርኩ አይደለም። እና እንዲህ አድርጌ ብቻዬን ነው የጠቃለልኩት። ይህ ሁሉ እንግዲህ እንደዚህ ለፍቼ እናንተ ደግሞ ከጎን ሆናችሁ አይዞሽ ካላላችሁ ምን ዋጋ አለው? ወላሂ የውዲ ካም ብቻ ማለት ነው። እና አበረታቱ ሁላችሁም። ካሜራውን እያለኩ አልቀመጡ ነው። ምክንያቱም እናንተ ለማሳየት ነበር። ብረት ድስቱ ውስጥ አገባ ተበላሽ ያስቡ እና ሁላችሁም ላይክ ሸር አሉ የምር አይዞሽ ከጎንሽ ነን ስትሉኝ እኔ ራሱ ብርታት ይሰጠኛል ማለት ነው። እናንተ ደግሞ የተሰራላችሁ ብርታት ይሰጠኛል። አሁን እንግዲህ በስተመጨረሻ ላው ላይ እንደዚህ አረብርቤ ከጨረስኩ በኋላ ምን አደርግበታለሁ? ሳልሳ ማያውቃለ ብዬ አላስብም። ሳልሳ እጨምርበታለሁ ማለት ነው። እንደዚህ አድርጌ እንደዚህ አድርጌ ከዲሜ አስቀምጠዋለሁ ፍሪጅ ውስጥ። ከዛ ነገ እንትን እላለሁ ማለት ነው። ይሁን በለው አበስለዋለሁ ጠዋት
ጠዋት ይጣዳል ማለት ነው። ስራ ከመግባቴ በፊት ይጣዳል። አሻን ነገ ለትምህርት ቀዳ ነው። እና ሀባይቢ ይህንን ይመስላል። ይህ እንግዲህ ሳልሳው እንዲያሳየዋችሁ ለነገሩ ስለሆነ አሁን እንደዚህ አድርጌ ትንሽ ውሃ ጠብ አድርጌ እተዋለሁ። ከዛ ነገ ነው እንትን እምለው የማበስለው ማለት ነው። አሁን አይደለም ለነገ ቁርስ ወይንም እራት። ከዛ ይከደናል ማለት ነው። እና ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ሀባይቢ። ቀጣይ ቪዲዮ እስከምንገናኝ ድረስ ብሎጉ ይቀጥላል። መዲያም ቤት እስከምንለቅ ኢትዮን ገብተን ኢንሻአላህ እንሰራል ብሎጉን ማለት ነው። ሁላችሁም አበረታቱኝ። ባይ ባይ ሀባይቢ።